ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የህወሓት ማዕከላዊ ኮሚቴ የፌዴራል መንግስትን በዛሬው ዕለት አስጠንቅቋል። የህወሓት ማዕከላዊ ኮሚቴ ላለፉት ቀናት በመቀሌ ሲመክር ሰንብቶ ዛሬ ባወጣው መግለጫ በፌዴራል መንግስት ላይ ከባድ ክስና ማስጠንቀቂያ አሰምቷል። የህወሓትን ሙሉ መግለጫ በዜናችን በዝርዝር እናስደምጣችኋለን። ከዚህ መረጃ በተጨማሪ በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ስር የወይራ ሰፈር ገነተ ሰማይ ቅድስት አርሴማና መንበረ ብርሃን እጨጌ አቡነ ዮሐንስ ቤተክርስቲያን ሙሉ በሙሉ በእሳት መውደሙን፣ በአፋር ክልል ኤርታሌ ከወትሮ በተለየ ሁኔታ የተለየ ጭስና የፍንዳታ ድምፅ መከሰቱ፣ በባምቢሲ ከተማ ለቅርጫ ስጋነት የተዘጋጀ ከብት ምርመራ ሲደረግበት የአጥንት ቲቢ በሽተኛ እንደሆነ መረጋገጡና ሙሉ በሙሉ ስጋው ተቀብሮ ለማህበረሰቡ ጥብቅ ማስጠንቀቂያ መተላለፉን፣ ኢትዮጵያ ያለ አግባብ ያጣችውን ቀይ ባህርን የማስመለስ እንጂ የጦርነት ፍላጎት ያላት ሀገር አይደለችም ሲሉ የታሪክ ተመራማሪ የሆኑት ረዳት ፕሮፌሰር አደም ካሚል መናገራቸውን፣ ኢትዮጵያዊው ባለሀብት ለአሜሪካ ፍርድ ቤት ያቀረቡት የ5.3 ሚሊዮን ዶላር ፍርድ አፈጻጸም ተቀባይነት ማግኘቱን የሚሉና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የህወሓት ማዕከላዊ ኮሚቴ ላለፉት ቀናት በመቀሌ ሲመክር ሰንብቶ ዛሬ ባወጣው መግለጫ በፌዴራል መንግስት ላይ ከባድ ክስና ማስጠንቀቂያ አሰምቷል። በመግለጫው የፌዴራል መንግስትን ተጠያቂ ያደረገ ሲሆን መንግስት ተፈናቃዮችን ወደ ቀያቸው ለመመለስም ሆነ በምዕራብ ትግራይና ሌሎች አካባቢዎች ያሉ ታጥቀው ያሉ ኃይሎችን ለማስወጣት ፈቃደኛ አይደለም፣ ስምምነቱን እያጓተተና እያዳከመ ነው ብሏል። መግለጫው ቅሬታ ብቻ አይደለም ዛቻም አለበት። የፌዴራል መንግስት ይህንን አካሄድ ካላረመ ለሚፈጠረው ቀውስና ጥፋት ሙሉ ኃላፊነቱን ይወስዳል ሲል ህወሓት አስጠንቅቋል። ለአፍሪካ ህብረትም ጉዳዩን እዩት የሚል መልእክት ልኳል። በሌላ በኩል ህወሓት ወደ ራሱ ጓዳም ተመልክቷል። በክልል ውስጥ ሌብነት፣ ዝርፊያና የአስተዳደር ብልሹነት በከፍተኛ ሁኔታ መስፋፋቱን አምኖ ይህንን ለማስተካከል ከጊዜያዊ አስተዳደሩ ጋር እጅና ጓንት ሆኖ እንደሚሰራ ቃል ገብቷል። ውስጣችንን እያጠራን ነው፣ አንድነታችንም ተመልሷል የሚል መልእክትም አለው። በአጭሩ መግለጫው በአንድ እጅ ቤታችንን እናጸዳለን፣ በሌላ እጅ ደግሞ ፌዴራል መንግስት ስምምነቱን ካላከበረ ነገሮች አያምሩም የሚል ነው። ይህ ጉዳይ በቀጣይ ምን ያመጣ ይሆን? መንግስትስ ምን አይነት ምላሽ ይሰጣል የሚለውንም በቀጣይ ብዙዎች እየጠበቁ ይገኛሉ። ወደ ቀጣዩ መረጃችን ስናልፍ በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ስር የወይራ ሰፈር ገነተ ሰማይ ቅድስት አርሴማና መንበረ ብርሃን እጨጌ አቡነ ዮሐንስ ቤተክርስቲያን ዛሬ ሌሊት በእሳት አደጋ ምክንያት የቅድስት አርሴማ ቤተክርስቲያን ሙሉ በሙሉ መውደሙ ተሰምቷል። የቃጠሎ መነሻ የኤሌክትሪክ መስመር ችግር እንደሆነም የተገለጸ ሲሆን ከታቦቱ በስተቀር ሌሎች ንዋያተ ቅዱሳት ሙሉ በሙሉ በአደጋው ምክንያት መውደማቸውን የተገለጸው ሊያገለግሉበት ሲሄዱ ቦታውን ያጡት ሊያስቀድሱበት የገሰገሱበት ቤተክርስቲያን በእሳት እንዳልሆነ ሆኖ ሲያዩት ልባቸው የከዳቸው ካህናትና ምዕመናን በከፍተኛ ሐዘን ላይ እንደሚገኙም የአዲስ አበባ ሀገረ ስብከት ሚዲያ ዘግቧል። ወደ ቀጣዩ መረጃችን ስናልፍ በአፋር ክልል ኤርታሌ ከወትሮ የተለየ ጭስና ፍንዳታ ድምፅ ተከስቷል። በአፋር ክልል ኤርታሌ ያልተለመደ ነው የተባለለት የእሳተ ገሞራ አይነት የፍንዳታ ድምፅ መከሰቱ ተሰምቷል። የተከሰተው ፍንዳታ ከፍተኛ መጠን ያለው በመሆኑ በተለያዩ አካባቢዎች መሰማቱን ከነዋሪዎች ማረጋገጥ ተችሏል ሲል ኢቢሲ ዘግቧል። የተከሰተውን ፍንዳታ ተከትሎም የሚያጣራ ቡድን ወደ ስፍራው እንደተላከ ተሰምቷል። ወደ ቀጣዩ መረጃችን ስናልፍ በባምቢሲ ከተማ ለቅርጫ ስጋነት ከተዘጋጀ ከብት ላይ ያልተጠበቀ ክስተት ተፈጥሯል። በቤኒሻንጉል ጉሙዝ ክልል ባምቢሲ ከተማ ባለፈው ሐሙስ ማለትም ህዳር 11 ቀን 2018 ዓ.ም አንድ በሬ ከጎረቤት ቀሽማንዶ ገበያ ለቅርጫ የተገዛ ሲሆን በዕለቱ ለማረድ ወደ ባምባሲ ከተማ አስተዳደር ቄራ አገልግሎት በመሄድ ቅድመ ምርመራ ተደርጓል። በሬውም ውጫዊ ምርመራ ያለፈ በመሆኑ ይታረድና የውስጣዊ ምርመራ ደግሞ ሲደረግ የአጥንት ቲቢ በሽተኛ መሆኑ ተረጋግጧል። በዚህም የተነሳ የባምባሲ ከተማ አስተዳደር ቄራ አገልግሎት ባለሙያ የሆኑት አቶ ዩኑስ አብድራህማን በሬው ለምግብነት እንደማያገለግልና መቀበር እንዳለበት መወሰኑን ተናግረዋል። አቶ ዩኑስ ስጋው በአጥንት ቲቢ የተበከለና ለምግብነት የማያገለግል በመሆኑ እንዲሁም በከተማው ህዝብ ላይ የጤና ጉዳት የሚያደርስ በመሆኑ አራጆችን አስተባብረው ሙሉ በሙሉ መቀበሩን ለባምባሲ ከተማ አስተዳደር የህዝብ ግንኙነት መልእክት እንዲተላለፍ አሳውቀዋል። እንስሳቶች ጤነኛ መስለው በሰው ልጆች ላይ ከፍተኛ ችግር ሊያስከትሉ በሚችሉ በሽታዎች የሚጠቁበት አጋጣሚዎች
ሰፊ መሆኑንም ባለሙያው አብራርተዋል። ስለሆነ መላው የወረዳችንና የከተማችን ማህበረሰቦች ለሰርግ፣ ለበዓል፣ ለቅርጫና ለሉካንዳ ቤቶች እርድ የሚዘጋጁ ማንኛውም እንስሳት በሰው ልጆች ጤና ላይ ችግር እንዳያደርሱ በባለሙያ መመርመር እንደሚገባም አሳስበዋል። ወደ ቀጣዩ መረጃችን ስናልፍ የደቡብ እዝ ማሰልጠኛ ለ3 ወራት ያሰለጠናቸውን የሰራዊት አባላት አስመርቀዋል። በዕለቱ በመሰረታዊ ወታደሮች የአቅም ግንባታ ስልጠና ማጠናቀቂያ በክብር እንግድነት የተገኙ የደቡብ እዝ ማሰልጠኛ ማዕከል አዛዥ ኮሎኔል ቦጋለ ተገኔ የእዙን ተልዕኮ ለማሳካት ወደ ማሰልጠኛ ማዕከል የሚገቡትን የሰራዊት አባላት ከዘመኑ የውጊያ ባህሪና ቴክኖሎጂ ጋር የሰራዊቱን የውጊያ ችሎታ በማሳደግ ችግር ተቋቁሞ ግዳጁን በብቃት መፈጸም የሚችል ሆኖ እንዲበቃ እየተሰራ ነው ብለዋል። በወታደራዊ ዲሲፕሊን በሀገራዊና በተቋማዊ ኃላፊነት ማንኛውንም ግዳጅ በብቃትና በጀግንነት መወጣት የሚችል ጽኑ ሰራዊት በመገንባት በመስዋዕትነት የቆየች ሀገር በመስዋዕትነት ማስቀጠል ይገባናል ሲሉ መልእክት አስተላልፈዋል። ሰልጣኞች የወሰዳችሁት ስልጠና ለሰራዊቱም ሆነ ለራሳችሁ ተጨማሪ አቅም የሚፈጥር በመሆኑ ውስጣዊ አንድነትን በማጠናከር በስልጠና ቀጣይ ተልዕኮን በአጭር ጊዜ መፈጸም የሚችል ሆኖ ወትሮ ዝግጁነት ባረጋገጠ አግባብ መገኘት ተገቢ እንደሆነም አስረድተዋል። የማሰልጠኛ ማዕከሉ የስልጠና አስተባባሪ ሌተናል ኮሎኔል ፍቅሩ ብራቱ በበኩላቸው ስልጠናው በጉባኤና በተግባር የተደገፈ መሆኑን ገልጸው ስልጠናው ኃይላችንን የምንገነባበት የማይቋረጥ ተከታታይነት ያለው በመሆኑ ወታደራዊ አቅማችንን በየጊዜው በማዳበር ምንጊዜም አሸናፊ እንድንሆን ያስችላል ብለዋል። ማሰልጠኛ ማዕከሉ ሀገራዊና ተቋማዊ ተልዕኮዎች እንዲሳኩ በእዙ ስር የሚገኙ የስልታዊ አመራሮችንና የውጊያ ድጋፍ ሰጪ ክፍሎችን በየጊዜው በማሰልጠን ኃላፊነቱን እየተወጣ እንደሚገኝም ተናግረዋል። ወደ ቀጣዩ መረጃችን ስናልፍ ኢትዮጵያ ያለ አግባብ ያጣችውን ቀይ ባህርን የማስመለስ እንጂ የጦርነት ፍላጎት ያላት ሀገር አይደለችም ሲሉ የታሪክ ተመራማሪ የሆኑት ረዳት ፕሮፌሰር አደም ካሚል ተናግረዋል። የታሪክ ተመራማሪው ረዳት ፕሮፌሰር አደም ካሚል ከጋዜጣ ፕላስ ጋር ባደረጉት ቆይታ እንደገለጹት ኢትዮጵያ ያለ አግባብና በበደል ያጣችውን ቀይ ባህር የማስመለስ እንጂ ከማንም ጋር ጦርነት የመክፈት ፍላጎት ያላት ሀገር አይደለችም ብለዋል። ኤርትራን ብትሆን ለሚገባት ጎረቤቷ ኢትዮጵያ ቀይ ባህርን በፍትሐዊነት በማስጠቀም በጋራ ኢኮኖሚዋን ለማሳደግ መተባበር አለባት ብለዋል። ኢትዮጵያ ባልተገባ የፖለቲካ ሸፍጥና በደል ዓለም አቀፍ ሕግን ባልተከተለ መልኩ የባህር በር እንድታጣ ተደርጋለች ያሉት የታሪክ ተመራማሪው የራሷ የሆነ የባህር በር የነበራት ሀገር በቅርቧ ካለው ቀይ ባህር እንዳትጠቀም ወይም የበይ ተመልካች እንድትሆን ተደርጋለች ሲሉ ተናግረዋል። ኢትዮጵያና ኢትዮጵያውያን የባህር በር ማግኘት መብታቸው እንደሆነ ታሪክን እማኝ አድርገው አስረድተዋል። የኢትዮጵያ መንግስትና ትውልዱ ደግሞ በባህር በር አጠቃቀም ዙሪያ ሀገራችን ላይ ያጠላባትን ጥቁር መጋረጃ በሰላማዊ መንገድና በሰጥቶ መቀበል መርህ መጠየቅ መብት ነው ብለዋል። የባህር በር ጉዳይ በስኬት እንዲጠናቀቅ የመንግስት ጠንካራ የዲፕሎማሲ ስራ መጠናከር እንዳለበት ያሳሰቡት የታሪክ ተመራማሪው ህዝቡ የቀይ ባህር ጉዳይ የመንግስት ጉዳይ ብቻ ሳይሆን የራሱም ጉዳይ እንደሆነ አስቦ በአባይ ግድብ ላይ ያደረገውን ርብርብ በዚህም ላይ ሊቀጥል እንደሚገባ ገልጸዋል። ግብፃውያን የአባይ ጉዳይ ከእጃቸው ሲወጣ ኢትዮጵያ የባህር በር አግኝታ በውጭ ሀገራት ለኢንቨስትመንት የምትመረጥ ሀገር እንዳትሆን ብዙ ስራዎችን ይሰራሉ፣ እየሰሩም ነው ብለዋል። ከፍተኛ የህዝብ ቁጥር ላላት ኢትዮጵያ የባህር በር ፍላጎት ማሳየቷ ቅንጦት ወይም ጠባጫሪነት ሳይሆን ለአገርና ለህዝብ እድገት ነገን ታሳቢ ያደረገ ትልም እንደሆነም ተናግረዋል። ወደ ቀጣዩ መረጃችን ስናልፍ በኦሮሚያ ክልል አርሲ ዞን ሽርካ ወረዳ ሚታና ሂኔሳ ቀበሌ ሚታና ዮሐንስ አጥቢያ ትናንት ማለትም ህዳር 13 ቀን 2018 ዓ.ም ሃይማኖት ለይቶ የሚደረገው ፍጅት ቀጥሎ ውሏል ሲል እናት ፓርቲ ገልጿል። 3 የኦርቶዶክስ እምነት ተከታይ ንጹሃን ሲገደሉ አንዱ በሞትና በህይወት መካከል ይገኛል። ተጨማሪ 3 ታግተው ተወስደዋል። የተገደሉ ስርዓተ ቀብራቸው በትናንትናው ዕለት ሚታና ዮሐንስ ቤተክርስቲያን ተፈጽመዋል። በሽፋን የሚፈጸመው የክርስቲያኖች ጭፍጨፋ ቢያንስ ዘር ፍጅት መሆኑ ታውቆ መንግስት እንኳን ቸል ቢለው ህዝቡ በዝምታው መቀጠሉ እልቂቱን የማባባስ መሆኑን ተረድቶ ተባብረው ራሳቸውን እንዲጠብቁ ሊያግዛቸው ካልቻለ ለዘር እንዳይተርፍ ማለቃቸው እውን መሆኑ አይቀሬ ነው ሲል እናት ፓርቲ መግለጫ አውጥቷል። ፓርቲው አስከትሎም እንዲህ ያለውን የተጠና ዘር ፍጅት በጽኑ ያወግዛል። ለሞቱትም እረፍተ ነፍስን እየተመኘ የታገቱት ያለምንም ቅድመ ሁኔታ እንዲፈቱ በአጽንኦት አሳስበዋል።
ወደ ቀጣዩ መረጃዎችን ስናልፍ ኢትዮጵያዊ ባለሀብት ለአሜሪካ ፍርድ ቤት ያቀረቡት የ5.3 ሚሊዮን ዶላር ፍርድ አፈጻጸም ተቀባይነት አግኝቷል። በኢትዮጵያ በኢንቨስትመንትና በአስመጭነት በሚታወቀው ሰንሴት ኢምፓየር ኩባንያ ወይም ደረጃ ሀብታሙ ክስ ተመስርቶበት ፍርድ ያረፈበት ኤስኤንኤስ ግሎባል ፋርማ ኮርፖሬሽን ወይም ሳምሶን መኮንን የተፈረደበትን 5.3 ሚሊዮን ዶላር እንደ ፍርዱ አፈጻጸም በማለቱ የአሜሪካ ፍርድ ቤት አስገድዶ ክፍያውን እንዲያስፈጽም የቀረበለትን የፍርድ ሰነድ መቀበሉ ታውቋል። ሁለቱ ተቋማት የተካሰሱበትን የክስ ሰነድ መርምሮ በሰውና በሰነዶች ምስክርነት በማረጋገጥ የፍርድ ውሳኔውን የሰጠው የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት የግልግል ተቋም ነው። የክሱ መነሻና ምክንያት የኢትዮጵያ መድኃኒት አቅራቢ ድርጅት የጓንት ግዢ ለመፈጸም አውጥቶት የነበረው አገር አቀፍና ዓለም አቀፍ ጨረታ ነው። ኤጀንሲው ላወጣው ጨረታ ከተሳተፉ አገር አቀፍና ዓለም አቀፍ ተጫራቾች ኤስኤንኤስ ግሎባል ፋርማ ኮርፖሬሽን ያሸነፈ ሲሆን የጨረታውን አጠቃላይ ሂደት ማለትም ከጨረታ ሰነድ ግዢ እስከ መጨረሻ የግዢ አፈጻጸም ሂደት ስራ የተከናወነው የሰንሴት አስመጪ ኩባንያ ዋና ስራ አስፈጻሚ በሆኑት በአቶ ደረጃ ሀብታሙ ዘለቀ አማካኝነት መሆኑን ሰነዶቹ ያስረዳሉ። የኢትዮጵያ መድኃኒት አቅራቢ ኤጀንሲ በዜግነት አሜሪካዊ በሆኑት አቶ ሳምሶን መኮንን የተባሉ ግለሰብ በዋና ስራ አስፈጻሚነት ለሚመሩት ግዢውን ለሚያቀርበው ኤስኤንኤስ ግሎባል ፋርማ ኮርፖሬሽን ክፍያ መፈጸሙን ሰነዶች ያስረዳሉ። ሰንሴት አስመጪ ኩባንያ አቶ ደረጃ ሀብታሙና ኤስኤንኤስ ግሎባል ፋርማ ኮርፖሬሽን ወይም አቶ ሳምሶን መኮንን በኤጀንትነትና በአቅራቢነት በአገር አቀፍና ዓለም አቀፍ የግዢ ሕጎችን መሰረት ያደረገ ውል የፈጸሙ ሲሆን ኤስኤንኤስ ግሎባል ፋርማ አቅራቢ ከሰንሴት ኢምፖርት ኩባንያ ጋር እኩል የትርፍ ክፍፍል ማድረግም የውሉ አካል ነበር። የኢትዮጵያ መድኃኒት አቅራቢ ኤጀንሲ ለአቅራቢው ተቋም ክፍያ ሲፈጽም የአፈጻጸም ዋስትና በባንክ ያስያዘው ሰንሴት ኢምፖርት መሆኑና አቅራቢው እንደሚከፍል በውሉ የተካተተ በመሆኑ ሰንሴት ኢምፖርት 61 ሚሊዮን 994625 ብር ዋስትና መክፈላቸውን የውሳኔው ሰነድ ያሳያል። ኤስኤንኤስ ግሎባል ፋርማ ኮርፖሬሽን ለኤጀንሲው ሲያቀርብ የተስማማውን ግዢ በወቅቱና በስምምነቱ መሰረት ሊፈጽም ባለመቻሉ በአቅራቢውና በኤጀንቱ መካከል ጥል መፈጠሩንና ኤጀንቱ ተደጋጋሚ ማስጠንቀቂያ ከላከ በኋላ አቅራቢው እንደ ውሉ ሊፈጽም ባለመቻሉ ጉዳዩ ወደ ግልግል ተቋም ማምራቱን የውሳኔው ሰነድ ያስረዳል። ሁለቱ ተዋዋይ ወገኖች እንደ ውላቸው ተስማምተው ካልፈጸሙና በመካከላቸው ጸብ ከተፈጠረ በአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት የግልግል ተቋም ጉዳያቸው እንደሚታይ በተስማሙትና በፈጸሙት ውል መሰረት ጉዳዩ ወደ ግልግል ተቋሙ መወሰዱንም ሰነዶቹ ያብራራሉ። በመሆኑም በርካታ አገሮች በፊርማቸው ባጸደቁት ዓለም አቀፍ የኒውዮርክ ኮንቬንሽን ስምምነት መሰረት ውሳኔው በአሜሪካ የካሊፎርኒያ ፌዴራል ፍርድ ቤት እንደ ውሉ መፈጸም ያልቻለው ኤስኤንኤስ ግሎባል ፋርማ ኮርፖሬሽን አስገድዶ እንዲያስፈጽም የውሳኔ ሰነዱ ተልኳል። ፍርድ ቤቱም የቀረበለትን የውሳኔ ሰነድ መቀበሉንና በሰንሴት ኢምፖርት የተጠየቀውን የትርፍ ክፍፍል በውሉ መሰረት አቅራቢው ሊፈጽም ባለመቻሉ ለኤጀንሲው የተከፈለው የአፈጻጸም ዋስትናን ጨምሮ የግልግል ዳኝነት ክፍያ ከነወለዱና የቴምብር ክፍያ በድምሩ 5.53 ሚሊዮን ዶላር ክፍያ እንዲያስፈጽም ተጠይቆ እየተጠበቀ ነው ሲል ሪፖርተር አስነብቧል።